السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. حديث قطر 36 عن عائشة رضي الله عنها عن النبي صلى الله عليه وسلم قال: إن أبغض الرجال إلى الله الألد الخصيم. متفق عليه. الألد الخصيم أي الشديد الخصومة. كمأمن النات عائشة تيزو الله ملكم سرواني ودد اللاتنا عن النبي نبيكو صلى الله عليه وسلم يا الله صلاتنا سلام برساتشو ليهم قال اندها: إن أبغض الرجال بتأم يتتألى سوكو مالت من زند عند الله زند الألد الخصيم كركر برتو يهون سوكو በጣም ይከራከር ነብዩ ሰለላሁ ዐለይሂ ወሰለም ሐቅ ያለው እንኳን ክርክርን የተወ እኔ ጀነትን ዋስትና ሆነለታለሁ እንዳሉት ማለት ነው። ለምን ክርክርን መተው ጥቅም ስላለው። ሰዎች ክርክር በበዛ ቁጥር ምን ይሆናሉ? ያምናሉ ወይስ ፍርታም ይሆናሉ? ፍርታም ይሆናሉ። ከዛ በኋላ አላህ ማመጽ ይመጣል፣ በውሸት መማል ይመጣል። ይሄኛው ሰውዬ ግን ሐቁ ቀስ ብሎ ይወጣልኛል ብሎ ርግፍ ቢያደርገው ነገሩ ምን ይሆናል? ያኛውም ይተዋል። ክርክሩ በበዛ ቁጥር ግን አመጹ እንደዚሁ እየበዛ ይመጣል። አልአለዱል ኸሲም ማለት አይ ማለትም አሸዲዱ አልኹሱማ ክርክረ ብርቱ የሆነ ሰው ማለት ነው። 37ኛ ሐዲስ عن عائشة رضي الله عنها قالت: كان النبي صلى الله عليه وسلم يقول في ركوعه وسجوده: سبحانك اللهم ربنا وبحمدك اللهم اغفر لي. متفق عليه. እንግዲህ ሩኩዕና ሱጁድ ላይ የሚታወቅ የነበረው ሱብሃነ ረቢየል ዐዚም ሩኩዕ ላይ፣ ሱብሓነ ረቢየል አዕላ ሱጁድ ላይ ነበረ። ሞት አፋፍ ላይ ግን ሲደርሱ የመጨረሻዋ ምዕራፍ ወረደችባቸው። ሱረቱ ነስር ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ካለ በኋላ ምን ይመጣል? ፈሰቢሕ ቢሐምዲ ረቢክ ወስተግፊርሁ ኢነሁ ካነ ተዋባ አይደለም። አሁን ቀጥታ እነዚህን ሶስቱን አራቱን እናገናኝ። ፈሰቢሕ ያለው ምን ይሆናል? سبحانك اللهم ميلو وبحمدك كما مسجن قال ربنا وبحمدك واستغفره يا لو دقمو اللهم اغفر لي. نبي صلى الله عليه وسلم اسملكتو عائشة من تلالج يؤول القرآن قرآن يسربت عليك مكنياتهم يوردوا من هون نبر لساتشو مردو لمردات نبر لتموتنو قد يوابكتوال لوسدهنو لمن راساتشو بليل حديث منالو ማንኛውንም ነብይ ቀድሞ ሳያሳውቅ አላህ አይወስደውም ማለት። ማንኛውንም ነብይ ቀድሞ ሳያሳውቅ አይወስደውም። ለዛ ነው ሙሳ ላይ ማን የመጣባቸው? መለኩል መውት ሰው ተመስሎ መጣና ልውሰደህ አላቸው። ያው ልግደልህ። እሳቸው አንድ ጊዜ በጥፊ ሲመቱት አይኑን አወለቁት። አይኑን ይዞ አላህ ጋር ሄደ። ሞት ወደማይወድ ባሪያህ ነው የላከኝ። ከዛ በሁለተኛ ጊዜ መልእክቱን እንዲህ ብለህ ንገረው። እንዴት ብለህ ንገረው? እድሜ ተሰጥቷል፣ በሬ ላይ እጅህን አስቀምጥ፣ እጅህ ያረፈበት ጸጉር ልክ ትኖራለህ ተባለ። ከዛ ሳሉ ከዛማ ትሞታለህ። ማይሞተው ማን ነው? አንድ አላህ ብቻ ነው። ኢዘን አሉ ያኔ መሞቴ ካልቀረ አሁን ልሙታል። ያውም ልብ በሉ የነሱ ዘመን እድሜ ምን ሆኖ? በጣም ረጃጅም እድሜ ሆኖ። ለዛ ነው ሙሳ አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን ሁሉ ቁንጮ በ63 ዓመታቸው የሞቱትን ነገር ግን ከ13 ዓመት ቀደም ብሎ አይደል ሰላት የወረደው አይደል? የት በሄዱበት ለይለቱል ኢስራ ወል ሚዕራጅ በሄዱበት هذا الغلام ሲል ነው የጠራቸው። ይው አጠራሩን ራሱ ሙሳ ምን ሲል ነው የጠራቸው? ለአላህ ጥያቄ ያቀረበ ይሄን ልጅ አለ ማን? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከኔ በኋላ ላከው፣ አብዛኛው ደግሞ ተከታይ ያለው ሰው እሱ ሆነ ልጅ ብለው ነው የጠሯቸው። هكذا خير. ስለዚህ ሊሞቱ ሲሉ ለሳቸው ምን ወረደላቸው? اذا جاء نصر الله والفتح ልትወሰድ ነው። ስለዚህ فسبح ጌታህን አጥራው بحمد ربك ከምስጋና ጋር واستغفره ምህረትን ለምነው انه كان እሱ እኮ ነው ማን? አላህ ተዋበን ማለት ንስሐን ለግሶ ንስሐን የሚቀበል ጌታ ነው። ከአይሻ ተይዞ አላህ መልካም ስራዋን ይወደድላትና ቃለት እንዲህ አለች: ካን ነብዩ እኮ ነበሩ ሰለላሁ ዐለይሂ ወሰለም ያላ ሰላትና ሰላም በርሳቸው ላይ ይሁን የቁል ይሉ ነበር
ፊ ሩኩዒሂ በሕይወታቸው መጨረሻ ማለት ነው ሩኩዓቸው ላይ ወሱጁዲሂ ሱጁዳቸውም ላይ ሱብሓነክ ጥራቻ ይገባ አላሁመ አላህ ሆይ ረበና ጌታችን ሆይ ወቢሐምዲክ ከምስጋናም ጋር ጭምር አላሁመ አላህ ሆይ እግፊር ማር ሊ ለኔ ማርልኝ ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል 38ኛ ሐዲስ عن عائشة رضي الله عنها عن النبي صلى الله عليه وسلم قال تحشرون حفاة عراة غرلا قالت عائشة فقلت يا رسول الله الرجال والنساء ينظر بعضهم إلى بعض فقال الأمر أشد من أن يهمهم ذاكي متفق عليه غرلا غير مختونين كعائشة تيزو الله ملكم سرواني ودلاتنا عن النبي صلى الله عليه وسلم قال نبي الله صلاة سلام برساتشو ليهون ديهالو تحشرون تكسكسالاتشو يكيما كان حفاة جامع ألبا هوناتشو عراة راقوتاتشو هوناتشو غرلا ساتقرزو يكيما كان الله اندفتراتشو ያለ ጫማ ያለ ግርዛት ራቆታችሁን ከናታችሁ ወጥ እንደወጣችሁት ትልቅ ሰው ሆናችሁ ግን መጨረሻ በሞታችሁበት ሁኔታ ትቀሰቀሳላችሁ ቃለት አለች ዓኢሸቱ ዓኢሻ አለች ፈቁልቱ አልኩኝ እኮ ጥያቄ ነው ያ ረሱላህ አንተ ያላህ መልእክተኛ ሆይ አርሪጃሉ ወንዶች ወኒሳኡ ሴቶች ينظሩ ይመለከታሉ بعضهم الى بعض ከፊሉ ወደ ከፊሉ ወንድና ሴት ራቆታቸውን ሳይገረዙ በባዶ እግር ሊተያዩ ነው ብዬ ጠየቅኩኝ فقال ነብዩ አሉ ሰለላሁ ዐለይሂ ወሰለም الامر ጉዳዩ ያንቀን አሸዱ በጣም የበረታ ነው ሚን አን يهمهم ያስጨንቃቸው ያሳስባቸው ዘንድ እኮ ይሄ ወንድና ሴት እርስ በርስ መተያየት ያንቀን የሚመጣው መከራ እኮ የበረታ ነው ከምን ذاኪ ማለት ይሄ አንቺ ካነሳሽው ጥያቄ እነሱ እርስ በርስ ወንድ ሴት ሴት ወንድን ከማየቷ የበለጠ እኮ ቢዚ የሚያደርጋቸው ነገር ስላለ ጭራሽ እንዲያውም እናት ልጇ የምትጥልበት ቀናት አይደለም ወንድ የምታይበት ቀን ቀርቶ ማለት ነው ስለዚህ ከዚህ ቀን መከራ አላህ ይጠብቀን አላህ ምን አለ لا يحزنهم الفزع اكبر እነዚያ እዚህ ምድር ላይ ሲተጉ የኖሩትን እውነተኛ አማኞች لا يحزنهم አያስተክዛቸው አያስፈራቸው الفزع الاكبر ማለት ትልቁ አስደንጋጭ ጮህት ነፍኸቱ الثانيه ማለት ነው ሁለተኛው በጦሩምባ ሲነፋ ድንጋጤ ውስጥ የማይገቡ ሰዎች አሉ እሱ ምንድነው እዚህ ምድር ላይ እንግዲህ አላህ ሊመወፈቀሁ من آمن وعمل صالحا بالله منه መልካም ሲሰራ ይኖር ሰው ሌላ የለው غرلن የሚለው ቃል غير محتونين ያልተገረዙ ማለት ነው 39ኛ ሐዲስ عن عائشة رضي الله عنها قالت ما خير رسول الله صلى الله عليه وسلم بين أمرين إلا أخذ أيسرهما ما لم يكن إثما فإن كان إثما كان أبعد الناس من متفق عليه عن عائشة كعائشة تيزو رضي الله عنها الله ملكا مسرواني ودلاتنا قالت اندها لج ما خير لمرجعكو أي كرب الله تشو رسول الله يا الله ملكتنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهم بين أمرين ሁለት ነገሮች ለሳቸው ለምርጫ ይቀርቡላቸው ከዚህና ከዚህ የቱን ይመርጣሉ ተብለው ኢላ ሲቀር እንጂ አኸደ ቢይዙ እንጂ እሳቸው ቢመርጡ እንጂ እሳቸው አይሰረሁማ ቀላል የሚባለውን ነው ከሁለቱም ይመርጡት የሚመረጠው ነገር መቼም ሁሉ ነገር አንዱ ከባድ አንዱ ቀለል ያለ ይሆናል አይደል ከዛኛው አንፃር ኢላ አኸደ ቢመርጡ እንጂ አይሰረሁማ ገር የሚባለውን ነገር ምን እስካልሆነ ድረስ ማለም يكن እስካልሆነ ድረስ ኢትመን ወንጀል እስካልሆነ ድረስ فإن كان إثما ወንጀል ከሆነ ግን የቀረበላቸው ካነ እሳቸው እኮ ነበሩ አብዓደ الناس ከሰው ሁሉ የራቁ ነበሩ ምን ከወንጀል እኮ የራቁ ነበሩ ወደ ወንጀል የሚመራን ነገር በጠቅላላ የሚጠነቀቁ ሰው ነበሩ 40ኛ ሐዲስ عن عائشة رضي الله عنها
عن النبي صلى الله عليه وسلم قال يا أيها الناس خذوا من الأعمال ما تطيقون فإن الله لا يمل حتى تملوا وإن أحب الأعمال إلى الله ما دام وإن قل متفق عليه كمؤمنا النات عائشة تيزو الله ملكم سرواني ودد اللاتنا عن النبي صلى الله عليه وسلم نبي صلى الله عليه وسلم قال اندهان يا أيها الناس أن أنت يسولي جوش هوي خذوا يازو من الأعمال كسرى بكل ما تطيقون يمتشلوتن بتشازو إيه فردنا وي سنة ميتقومو سنة فردنا ما ولا تشلو بتعززو ملك لنفتصمو قدنو أرلا سلا سنة مياوراو የቻላችሁትን ብቻ ያዙ ካቀማችሁ በላይ ከሆናችሁ ትጎዳላችሁ አብዱላህ የሚባል ሱሐባ ነበር ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ በየቀኑ ልጾም አላቸው በፍጹም አሉት እሳቸው በወር 3 ቀን ቢሉት ምን ቢሉት ከዛ መጨረሻ ላይ አንድ ቀን እየጾም አንድ ቀን አፍጠር አሉት ሌሊቱን ሁሉ እንዲያረጋለው በፍጹም ከሌሊቱ ይሄንን አድርግ ቀኑን እንዲያረጋለው ተው ከቀኑ እንዲያደርግ መጨረሻ ላይ ራሱ ምን ይላል ምን ነው እሳቸው ያግራሩልኝም በተቀበልኩ ኖሮ ሰውነቱ ተጎድቶበት መጨረሻ ላይ ያን ማስቀጠል አቅቶት ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ያ አዩሃ الناس እናንተ የሰው ልጆች ሆይ خذوا ያዙ من الاعمال ከስራ በኩል ما تطيقون አቅማችሁ ምትችለው فإن الله እኮ لا يمل በፍጹም እኮ አይሰለችም حتى تملوا እናንተ እስካልሰለቻችሁ ድረስ እሱ እኮ ደሞዝ መክፈል ላይ እኮ አይሰለችም ደሞዙን ይከፍላል ነገር ግን እናንተ የሆነ ሰሞን ጀምራችሁት ማትቀጥሉትን ስራ እናንተ ካቆማችሁ አጅሩም ይቆማል አይቆምም ይቆማል ከዛ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ወኢነ አሐበ الأعمال አሐብ ማለት ምን ማለት ነው ይበልጥ የተወደዳል فإن أحب الأعمال አላህ ዘንድ እኮ ይበልጥ የተወደደው ስራ ኢላላህ አላህ ዘንድ ማዳመ የተከረመበት የተሰነበተበት ሁሌ የሚሰራ እኮ ነው ወኢን ቀል ትንሽም ብትሆን ምሳሌ የጧትና የማታ ዚክር ሂስኑል ሙስሊም የምትለዋን ኪታብ ካያችኋት እሱን ልበለው እንኳን ካል 4 ሰዓት ላይ ያልቃል ከጧቱ 4 ሰዓት ያልቃል አያልቅም ነገር ግን ከጧትና ከማታ ዚክሮች ውስጥ ሁሌ መቼ ልክ አያቱል ኩርሲ ከቁርአን አንቀጾች ሁሉ በላጭ ነው አይደለም አንዱ አንዱን ይበልጠዋል ከዚክር ማለት ነው ጀነትን የሚጠቁም ከእሳት እንጠበቅ የሚባሉ እነሱን ተመርጠና ለምሳሌ እሁድ ቀን ከቤት አትወጣም እንበል ያኔ ምን ታደርጋለህ ረጅም የሚባለውን የጧት የማታ ዚክር ትላለህ ተነስተ ደግሞ ብድግ ብለህ የምትወጣበት ቀን አለ የለም ያን ቀን የጧትና የማታ ዚክር ይቀራሉ አይቀሩም ለዛ ነው ከያንዳንዱ ግዴታ ሰላት በኋላ አያተል ኩርሲ የህይወታችን አካል አደረግነው ለምን ምክንያቱም አያተል ኩርሲን ከግዴታ ሰላት በኋላ የቀራው ሰው በሱና በጀነት መካከል ሰውየው መሞቱ ብቻ ነው ያለው ስለሚል ሰይዱል ኢስቲግፋር ጧትና ማታ ወላ ለቅሶ ቢኖርብን ወላ ሰርግ ቢኖርብን ወላ ዓለም ይባል ስራ ቢኖርብን አንተዋተው ለምን በጧቱ ክፍለ ጊዜ እርግጠኛ ሆኖ ያላት ሰው በቀኑ ክፍለ ጊዜ ከሞተ ምን ስለሚሆን የጀነት ስለሚሆን በማታው ክፍለ ጊዜ እርግጠኛ ሆኖ ያላት ሰው በሌሊቱ ክፍለ ጊዜ ቢሞት የጀነት ነው ስለተባለ ስለዚህ ምን ከርምባቸው ስራዎች ላይ ትኩረት እንስጥ ኸይር 41ኛ ሐዲስ وعن عائشة رضي الله عنها قالت لو أدرك رسول الله صلى الله عليه وسلم ما أحدث النساء لمنعهن المسجد كما منعت نساء بني إسرائيل متفق عليه عن عائشة كعائشة يزو يا الله ملكام سروان يولد اللاتنا قالت اندي هالج لو أدرك بيدرسو نورو رسول الله يا الله ملك تنيا بيدرسو نورو بيعيو نورو صلى الله عليه وسلم يا الله صلاة سلام برساتشو لايهم ما أحدث يا منطوتن النساء سيتوج كاللبابس كمساسلو بكل يا منطوتن بيعيو نورو إنما ننايتان ታቢዮች ናይታ ሷማናት ሷሃባናት ይሄ ሐዲስ ከማን ጋር ይገናኛል ከአነስ ኢብኑ ማሊክ ሐዲስ ጋር ይገናኛል ምን ያለበት እኛ በነብዩ ዘመን ሰለላሁ ዐለይሂ ወሰለም አጥፊ ወንጀል ምንላቸው የነበሩትን ወንጀሎች እናንተ ስታቀሏቸው እናያለን አለ ማንን ተመልክቶ
በሱ ዘመን የነበሩትን ነቢዩን ያላገኟቸውን ሰዎች ፈከይፈ እኛ ያለንበት ዘመንስ ቢታይ አይሻ ምን አለች? ለው አድረከ ቢደርሱ ኖሮ ረሱሉላህ ያላህ መልእክተኛ ቢደርሱ ቢያዩ ኖሮ ሰለላሁ ዐለይሂ ወሰለም ማእሕደተ ያመጡትን አኒሳኡ ሴቶች ካለባበስ ከንግግር ከመሳሰለው በኩል ያመጡትን ቢያውቁ ኖሮ ለመናዐሁን ይከለክሏቸው እኮ ነበረ። አልመስጂድ መስጂድን እኮ ነቢዩ ይከለክሉ ነበረ። ከማ ሙኒዐት እንደተከለከሉት ሁሉ ኒሳኡ ሴቶች በኒ እስራኤል የበኒ እስራኤል ሴቶች እንደተከለከሉት ሁሉ። አሁን ከዚህ አይነት ነገሮች ምን እናያለን? አስታራቂው ሁሌ ማን ነው? የነቢዩ ንግግር ነው ሰለላሁ ዐለይሂ ወሰለም። አይሻ ያው በጣም ስለተቆጣች ያየችው ነገር ስላስደነገጣት እሳቸው ደግሞ ምን አሉ? ዛሬም አላያቸው ለወደፊት የሚመጡ ከ40 ዓመት በፊት ሽታዋ የሚሸተተውን ጀነት እማይገቡ ሴቶች አሉ ለብሰው ያለበሱ ብለው ተናግረዋል አልተናገሩ? ስለዚህ በዘመን እንኳን ባይደርሱ ለወደፊት ምን እንደሚመጣ አላህ አሳይቷቸዋል አላሳያቸው? አሳይቷቸዋል። ግን ምን ብለዋል? ሴቶች መስጂድ እንሂድ ካሉ መስፈርቱም ባሟላ አለባበሳቸው ጤነኛ እስከሆነ ሽቶ እስካልተቀቡ ድረስ መስጂድ እንዳትከለክሏቸዋል። እና የሷሃባ ሴቶች ሐታ መስጂድ ሄዱ ነበር። በምን የተነሳ? ስነ ስርዓታቸውን ጠብቀው ማለት ነው። ለዛ ነው አይሻ የሷሃባዎቹን ሳትቃወም የየትኛውን ያነሳችው? የታቢኢዮቹን ያነሳችው። ታቢኢዮቹ ላይ ወቅቱ እየሄደ ሲሄድ አሁን እኮ በሚያስገርም ሁኔታ መስጂድ ላይ እኮ ምንድነው ሁሉ እስክትል ድረስ ይሄ እንደ ጥይት ታታታ የሚለው አባ ያለ አይደለም? ይሄ በቁልፍ የሚዘጋው ጺማም ሰው ካለ ያዝ ያረጉታል ታች ጋር። ኖርማል ሰው ከሆነ ደግሞ ጎንና ጎኑ ይከፈትና ከውስጥ ጂንሱ እየታየ የሚሄዱ ሴቶች አሉ። አላህ ያስተካክለልና አላህ ያስተካክለልና። ፋጢማ ግን ምን ነበር ያለችው? ታማ ልትሞት መሆኑን አውቃ ህመሙ አይደለም የበላት ምን አለች? ሱብሃንአላህ እኔ ስሞት በነገው ዕለት ቅርጼ ሊታይ ነው ያለች። ላኢላሃ ኢላላህ። በከፈን ስንከፈን ሴቶቻውን በስንት ከፈን ነው የሚከፈኑት? በ5። ከዛ እግር ጋር እዚህ ዳሌ አካባቢ ወገብ ጋር አናት ጋር በክር ደግሞ ይታሰር የለ ጨርቁ እንዳይበተን። ምን አለች? አሁን በነገው ዕለት የኔን ሬሳ አለች ቅርጹን ወንዶች ላይውት ነው ያለች። አላህ ያሳያችሁ። ሞት እኮ ህመም አለው የለውም? ወደ ጣረ ሞት እየደረስክ ስትመጣ አጥንትህ ጅማትህ ሁሉ ህመም እኮ አለው። እሱ ህመም ሳይሆን ያሳሰባት የኔን ገላ ወንዶች ላይውት ነው ያለች። ያውም እኮ ገላው አይደለም የሚታየው፣ ያውም እኮ ሰው ትፈትናለች እንዳይባል ሞታ ነው፣ ሬሳ ናት። አፈር ሊበላት ነው። አፈር ማይበላው ማንን ብቻ ነው? ነቢያትን ነው። ከዛ ኢትዮጵያ ለስደት መጥተው ከነበሩ ሷሃባ ሴቶች ውስጥ ምን አለቻት? አይዞሽ እኔ የሀበሻ ሴቶች ሲቀበሩ አይቻለሁ። ቅርጫት በሚመስል ነገር ውስጥ ተከተው ቀብር ቦታ ድረስ ይወሰዳሉ። ከዛ ነው የሚገቡት። በዛ ሸፍንሻለሁ ቀብር ቦታ እስክደርሽ ድረስ አለቻት። የእሷ መልስ ምን ሆነ? በዱንያ ላይ እንደ ሸፈንሽኝ አለቻት። ሹፉ ሬሳ መሸፈኑ ራሱ ቅርጹን በማያሳይ መልኩ ትልቅ አምልኮ ሆኖ ዱዓ አረገችላት። በዱንያ ላይ እንደ ሸፈንሽኝ አላህ ከአኺራው መከራ ይሸፍንሽ አለቻት። ዛሬ ሴቶቻችን አላህ ይዘንላቸው፣ አላህ ይዘንላቸው። ድምፃቸውን ያጮሃሉ፣ በሽቷቸው ይጣራሉ፣ ባካሄዳቸው እንደ ማግኔት ይጎትታሉ። አካሄዷን ያያት ከፊት አልፎ ከሄደ በኋላ ሊንዴ ዞሬ ምናም ብሎ እስኪያት ድረስ። ለዚህ ተጠያቂዋ ማናት? ማናት? እህቴ ናት። አላህ ያስተካክለንና። ስለዚህ አይሻ ምን አለች? ለው አድረከ ረሱሉላህ የአላህ መልእክተኛ ቢደርሱ ኖሮ ሰለላሁ ዐለይሂ ወሰለም ማሕደተ ኒሳኡ ሴቶች ያመጡትን ቢያዩ ኖሮ ለመናዐሁነ ይከለክሏቸው ነበር። አልመስጂድ መስጂድ ይከለክሏቸው ነበር። ከማ ሙኒዐት እንደተከለከሉት ሁሉ ኒሳኡ በኒ እስራኤል የበኒ እስራኤል ሴቶች መስጂድ እንዳይሄዱ እንደተከለከሉት ሁሉ። 42ኛ ሐዲስ عن عائشة رضي الله عنها قالت ما شبع آل محمد صلى الله عليه وسلم منذ قدم المدينة من طعام بر 3 ليال تبعا حتى قبض توفي متفقون عليه. كعائشة تيزو
አላህ መልካም ስራዋን ይውደድላት ቃለት እንዲህ አለች ማ ሸቢዐ አልጠገቡም እኮ ማ ሸቢዐ አልጠገቡም እኮ አሉ ሙሐመዲን ነቢዩ ሰለላሁ ዐለይሂ ወሰለምና ቤተሰቦቻቸው እኮ ጠግበው አያውቁም ሙንዙ ከዚህ ጀምሮ ከመቼ ጀምሮ ቀዲመ ከገቡ ጀምሮ አልመዲና መዲና ከገቡ ጀምሮ እኮ ነቢዩ ሙሐመድና ሰለላሁ ዐለይሂ ወሰለም ሚስቶቻቸው ቤተሰቦቻቸው ጠግበው አያውቁም ከምን ከስጋ ከምን አይደለም ምን ጣዓሚ ከሚበላ ቡሪን ዳቦ ሊሆን ይችላል ቡር ማለት ስንዴ ነው ስንዴና ስንዴ መሰል ውጤቶች በሱ የሚሰሩ ዳቦ ይሁን ቂጣ ይሁን እነዚህን እንኳን ጠግበው አያውቁም ምን ያህል ቀን ثلاث ليالي 3 ሌሊቶች ቲባዓን ተከታታይ እንኳን እኮ ጠግበው አያውቁም ዛሬ ቢበሉ ነገ ረሃብ ነው حتى قبض ነብሳቸው እስክትወጣ ድረስ حتى قبض ነብሳቸው እስክትወጣ ድረስ ይህ አስደንጋጭ ነገር ነው በጣም ማለት ይሄ ዲን ምን ያህል መስዋዕት እንደተከፈለበት ጠይቆ ነበር አላህ Subhanahu Wa Ta'ala በጣም ሀብታም ወርቅ ሁሉ ላንተ የሚፈስልህ ነብይ ላድርግ ወይስ ድህነቱ ይሻለኛል ብለው حتى ለሷሃባዎች ምን ነበር የፈሩት ሷሃባዎች በጣም ድህነቱ ሲበረታባቸው እሳቸው ምን አሉ እኔ ለእናንተ ድህነትን አልፈራላችሁ ለወደፊቱ ግን ሀብት ይከፈትላችኋል ከናንተ በፊት የነበሩ ህዝቦችን እንዳታለለው እናንተን እንዳያታለላችሁ ሰጋለዋል ተከሰተ አረቡ ዓለም ድሮ ግመል በመጎተት ይታወቅ ነበር አሁንስ ቢፈልግ ከስር ነዳጅ ይወጣላቸዋል ወርቁ እነሱ ጋር ነው ያለው ግን እርስ በእርስ አስማማቸው ወይስ እርስ በእርስ ጠላት አደረጋቸው ነገር ጠላት አደረጋቸው ላኢላሃ ኢላላህ ብለው ሲያበቁ አንዱ አረብ ሌላኛውን አረብ በአገር ደረጃ እንኳን ሊጠፋፉ እስኪፈልጉ ድረስ ሷሃባዎቹ ሲድሮዎቹ አይደለም አረብ ለአረብ ከሌላ የመጡትን አጀሞቹን ራሱ የራሳቸው አድርገው እስኪይዙ ድረስ ሀብት ብዙ ቦታ ላይ የችግር የመከራ ማምጫ ሰበብ ነውና በአግባቡ ማንጠቀምበት ከሆነ አላህ ያዘልን ሀብቱ መምጣቱን ብቻ ሳይሆን መለመን ያለብን አጠቃቀሙን ያንተን የአኺራ ቤት ምንገዛበት ከሆነ ብቻ ስጠን ከዛ ውጭ አርቅልን ማለት ነው ያለብን ሌላ ምን ይዛለን አንድ እንግዳ መጥቶባቸው ነብዩ ሰለላሁ ዐለይሂ ወሰለም ዘጠኙም ሚስቶቻቸው ጋር በተራ በተራ ልከዋል ዘጠኙም ጋር ሚበላ አላችሁ ሆይ ዘጠኙም ሚስቶች አንድ አይነት መልስ ብቻ ሰጡ ምንም አይነት ሚበላ ነገር የለም ላኢላሃ ኢላላህ ከዛ በኋላ ነው እሳቸው ምን ያሉት የዛሬውን እንግዳይን ማን ነው የሚያስተናግድልኝ ያሉት እንደዛም እየሆኑ ድህነት በዛ መልክ ኖሮ ማስተናገድም ያምራቸው ነበር ከሌላኛው ሚስታቸው ቤት አድረው ወደ ማን ቤት ሄዱ አይሻ ቤት ቁርስ ፍለጋ ሄዱ ሚበላ አላችሁ ሆይ አሉ የለንም አሉ እሳቸው ምን አሉ ኢዘን ኢኒ ሳኢሙን እንዲህ ከሆነስ እኔ ጾመኛ ነኝ አሉ መቼ በቁርስ ሰዓት ፉቃሃዎች ምን ይላሉ ግዴታ መንየት ያለብን መቼ ለጾም የግዴታው ጾም ብቻ ነው ፀሐይ ከመውጣቷ በፊት መንየት ያለብን ሱና ጾም ከሆነ ሰውየው ቤቱ የሚበላ ከሌለ ጾመኛ ነኝ ብሎ መዋል ይችላል ማስረጃ አሁን የነገርኳቸው የነብዩ ሐዲስ ቤታቸው ሄደው የሚበላ የለም የሚባሉ ንጉስ ነበሩ ይሄው ያኔ ተራቡ ዛሬ ግን የጠገበም የተራበም ሁሉ የሳቸውን ስም በ24 ሰዓት ውስጥ ሳያነሳ ይውላል ይሄ ሁሉ መስዋዕትነት ተከፍሏል ማለት ነው አነስ ምን ይላል እኔም ማስታወሳቸው የነበረው በእነዚያ በጥቋቁር ድንጋዮች ነበር ይላል እንግዲህ አላህ ያሳያችሁ ሰውን በድንጋይ ማስታወስ እግራቸው ተልጦባቸው በሙቋህ ዘፍዝፈው ሊያሹበት ነው ጥቁሩን ድንጋይ አይደለም አንጀት በተፈጥሮ የሚያስቸግረው ምን ሲሆን ነው ተርበህ በቲዩብ ውስጥ ሚሄድ ነገር ሳይኖር ሲቀር ነው ሴት ነበረች በመቀነት ሆዷን ስታሰር የምትታወቀው የኛ ነብይ መቀነት አሳሪ ነበሩ ድንጋይ እነዚህ ይሄ የባህር ድንጋይ ወይም የወንዝ ድንጋይ የሚባለው ጥቁሮቹ ድንጋይ ይወጡና ሆዳቸው ላይ ይለጠፋሉ በመቀነት ድብና አድርገው ያስሩት ነበር አለ በነዛ ጥቁር ድንጋዮች ነው ማቃቸው የነበረው አለ ምክንያቱም አነስ ማን ነው አነስ ማለት ቤተኛ ነው ከልጅነቱ ጀምሮ ሲያያቸው የነበረ ሆዳቸውን ጭምር ያየ ማለት ነው ይሄ ተከፍሎ ነው ሃይማኖቱ እዚህ የደረሰው ማለት ነው አላህ Subhanahu Wa Ta'ala ለማንም ነብይ ያልከፈለውን ምንዳ ለሳቸው ይክፈልልን 43ኛ ሐዲስ
عن عائشة رضي الله عنها عن النبي صلى الله عليه وسلم قال ما من شيء يصيب المؤمن حتى الشوكة تصيبه إلا كتب الله له بها حسنة أو حطت عنه بها خطيئة متفق عليه كما أمنا النات عائشة تيزو الله ملكم سروان يولد اللات عن النبي صلى الله عليه وسلم قال ما من شيء عندك نجر كويلب يصيب የሚያጋጥመው المؤمن عندن أمان የሚያጋጥመው حتى الشوكة እሾህ እንኳን ለምን አይወጋው تصيبه እሱን የምታገኘው የሆነች ምትወጋው የሆነች እሾህ እንኳን ለምን አታውጋው ኢላ ከተበላህ ቢጽፍለት እንጂ ምኑ ላይ የሥራ መዝገቡ ላይ መቼ የቂያ ማለት የሚሰጠው ላይ ኢላ ከተበሁላህ አላህ ቢጽፍለት እንጂ ለሁ ለዚህ ግለሰብ ቢሃ በሾህ በመወጋቱ ሰበብ ሐሰነተን አንድ ሐሰና ቢጽፍለት እንጂ አልሐሰነቱ ቢአሽሪ አምሳሊሃ እሾህ ደግሞ አንዷ በስንት ነው የምትባዛው በ10 እንደ ሰውየው ትግስት እንደ ሰውየው ኢህቲሳብ ልብ ውስጥ ባለው ደረጃ ደግሞ ተضعف الى 700 ضعف اضعافا مضاعفه 700 እጥፍ ድረስ ከዛ እጥፍ ድረስ ደግሞ ሂሳቡን አላህ ብቻ ነው የሚያውቀው ዋናው እሾሃ ስትወጋህ ምንን ማመን ቁጥር አንድ ለምሳሌ አልহামዱሊላህ አላ አቅዳሪላህ አላህ የወሰናት በኔ ላይ ተፈጸመች አመንቱ ቢቀደሪላህ ምን እያልክ ነው ወንድሜ አላህ የወሰናት እኔ ላይ በመድረሷ ስትል አንድ በቀደር ማመንህን ጀደድከው አደስከው ሁለተኛ አመሰገንክ ጌታህን ሶስተኛ اللهم اخلفني خيرا من مصيبتي الله ሆይ በኔ ላይ በደረሰው ላይ የተሻለውን ተካኝ ቁስልም ከሆነ ታግሻለሁ ይሄን ቁስል አልክ ስለዚህ አላህ ምን ያደርጋል ሐሰና ደረጃዎች ይጽፍልሃል አው ወይንም حطت ያብስልሃል عنه بها حطت ይታበስለታል عنه ከሰውየው ላይ بها በዚች በእሾሃ ሰበብ خطيئة የሰራቸው ወንጀሎቹ ከመዝገቡ ላይ ይሰረዙለታል ስለዚህ ያንዳንዱ መከራ እዚህ ምድር ላይ የሚያጋጥመን ምንድነው ማለት ነው ኸይሩ ለና ለኛ በጣም መልካም ነገር ነውና ከአላህ የሚመጣው መከራ አማረን ልንቀበል አይገባንም 44ኛ ሐዲስ عن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم إذا أوى إلى فراشه نفث في كفيه بقول هو الله أحد وبالمعوذتين جميعا ثم يمسح بهما وجهه وما بلغت يداه من جسده يفعل ذلك 3 مرات رواه البخاري كعائشة تيزو بيتنيا وميست رضي الله عنها عائشة بزوجون بيتوس صفة سمو ينبروتن أملكوች የዘገበች ሷሃባናት ምንን ይመስል አልጋ ላይ ምን ይመስል ነበር እስቲንጃ እንዴት ያደርጋሉ እንዴት አድርገው ሌሊት ይሰግዳሉ የመሳሰሉት የማን ስራ ነበር የሚስቶቻቸው ማለት ነው ጀናባ እንዴት ይወርድ ነበር አሁን ደግሞ እዚህ ጋር ምን ዘገበች አዳበነው ወደ እንቅልፍ ከመሄዳቸው በፊት ምን ያረጉ እንደነበር عن عائشة رضي الله عنها قالت كعائشة تيزو يلا الله ملكام سروان يوددلاتنا እንዲህ አለች كان رسول الله ነበሩኮ ያላህ መልእክተኛ صلى الله عليه وسلم يالله صلاتنا سلام برساچو ላይ ይሁን اذا اوا በተጠጉ ጊዜ አዋ ማለት መጠጋት الى فراشه ወደ ፍራሻቸው ሲጠጉ ነፈተ እያሉ ይተፉ ነበር في كفيه መዳፎቻቸው ላይ እጆቻቸውን እንዲገጥመው قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد بميلو وان بالمعوذتين بهولت معوذه بميبالوت سوراዎች ማንና ማን قل اعوذ برب الفلق من شر ما خلق ومن شر غاسق اذا وقب ومن شر النفاثات في العقد ومن شر حاسد اذا حسد قل اعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس كذا
ብለው የለ ከምን ሊጀምሩ ነው? ثم ከዚያ የምሰሑ ያብሳሉ ቢሂማ በሁለት እጆቻቸው ወጅሃ ፊቶቻቸውን አብሰው ይጀምራሉ ወደ አልጋው ከተጠጉ በኋላ ወማ በለገት የደረሰችውን ያህል ብሉኽ ማለት መድረስ የዳሁ እጆቻቸው የደረሱበት ድረስ ጭንቅላታቸውን አንገታቸውን ደረታቸውን ትከሻቸውን ሆዳቸውን ታፋቸውን እግራቸውን ከዛስ ከጀርባ ደግሞ እግር ታፋ የጀርባ መቀመጫቸው ጀርባ ወገብ እጃቸው የደረሰበት ድረስ ወማ በለገት የዳሁ ሚን ጀሰዲ ከሰውነታቸው እጃቸው የደረሰበት ድረስ የፍዓሉ ይሰሩ ነበረ ذلك ይህን ስራ 3 مرات 3 ጊዜ እኮ ነብዩ ይሰሩት ነበረ። ስለዚህ አሁን አንዷ የተደረገችው በሁለተኛ ጊዜም ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ አሁንም ሰውነትን ማበስ አሁንም ተፍቶ ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስን ቀርቶ አሁንም 3 ጊዜ ማበስ። ይሄ ከምን ውስጥ ነው? ከምን ውስጥ ነው? ከእንቅልፍ ስነ ስርዓት ውስጥ ነው። ሙዓዊዘተይን ስራቸው ምንድነው? የአንድ ባሪያ መጠበቂያ ናቸው። ከምን ከምን እዛው ሱራ ውስጥ ተጠቅሷል። ከድግምት፣ ከአይነ ናስ፣ ከምቀኛ፣ ከውስዋስ ከዚህ ሁሉ ተጠብቆ ማደር ማለት ነው። አያተል ኩርሲም ይቀራል፣ አመነ ረሱሉም ይቀራል። እነዚህ ሁሉ ምኖች ናቸው? እምነት ማደሻ ናቸው። 45ኛ ሐዲስ عن عائشة رضي الله عنها قالت يرحم الله نساء المهاجرات الأول لما نزلت هذه الآية وليضربن بخمورهن على جيوبهن أخذن أزرهن فشققنها من قبل الحواشي فاختمرن بها رواه البخاري. كعائشة تيزو الله ملكم سروان يولد الله تنا قالت اندهالج يرحم الله يزن الله تشونا نساء سيتوچن الله يزن الله تشو على عائشة المهاجرات ስደት ላይ የነበሩ አልኡል የመጀመሪያዎቹ ተሰዳጅ የሆኑ ሴቶችን አላህ ይዘንላቸው አለች። ለማ ነዘለት በወረደ ጊዜ هذه الآية ይሄ አንቀጽ በወረደ ጊዜ ወሊየድሪብነ ያድርጉ ቢኹሙሪሂን ሻሾቻቸውን على جيوبهن ፊቶቻቸው ላይ ጣል ያድርጉ የሚለው አንቀጽ በወረደ ጊዜ አኸድነ ያዙኮ እነማን? እነዚህ የመጀመሪያዎቹ ስደተኛ ሴቶች ዑዝረሁነ ሻሾቻቸውን ሽርጦቻቸውን ምን የሆኑትን ፈሸቀቅነሃ ሰነጠቋትን ሚን ቂበሊ ከዚህ በኩል አልሐዋሺ ከዳሩ በኩል ማለት ነው። ቂበል ቦታን ነው የሚጠቁመው። ሐዋሺ ከዳሩ በኩል ያለውን ሰነጠቁና ከቀደዱ በኋላ ምን አደረጉ? ፈኽተመርነ ቢሃ ያንን ፊታቸው ላይ ጣል አደረጉት። ሐታ ልብሳቸውን ቀደው ከታች ምን እስኪያረጉ ድረስ ፊቶቻቸው ላይ እስኪሸፍኑ ድረስ ፊታቸውን ሸፍኑ የተባለው በወረደ ጊዜ አለች አይሻ ረዲየላሁ ዐንሃ። አላህ መልካም ስራዋን ይውደድላትና ኢንሻአላሁ ተዓላ ከ46ኛው ሐዲስ እናነሳለን። ሌላ ጉዳይ ኖሮብኝ ነው ዛሬ በጊዜ የምናቆመው። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ